በጣም ብዙ ሰዎች ሰሞኑን የመጣውን አጀንዳ ተከትለው ወዲና ወዲያ ሲሉ እመለከታለሁ። በዋናነት ብልጽግና በኋላ ላይ ያነሳዋለሁ በርካታ ነገሮችን ነው። ገና ፋኖ ነኝ ብሎ ሊመጣ ይችላል ብልጽግና። በነገራችን ላይ ብልጽግና በጣም 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 ሼም እና ሀፍረት ይዞት ነው እንጂ መባል የሚፈልገው ስሙ ብልጽግና አይደለም። መባል የሚፈልገው ፋኖ ነው። መሆን የሚፈልገውም ፋኖ ነው። በቀጣይ እንግዲህ ፋኖዎች ይዟቸዋል የሚላቸውን አጀንዳዎች የምትጠብቁት ፋኖ ነው እኔው ነኝ ብሎ ሊከሰት ይችላል ማለት ነው ብልጽግናና ለምን እንደዚህ አይነት አጀንዳዎችን ይዞ እንደሚመጣ በደንብ መገንዘብ ያስፈልጋል። ምናልባት በኋላ ላይ ጊዜ ካለን እሱን የምናነሳ ነው የሚሆነው። ዛሬ ወሳኙን ነገር ነው ይዘን የመጣ ነው። የቀጠናውንም የኢትዮጵያንም ቀጣይ አብይ አህመድንም ዕጣ ፈንታ የሚወስን ጦርነት ተቀስቅሷል የሚል ነው አሁን ያለን መረጃ። እሱ መረጃ ትላንትና ከአርብ ጀምሮ ነው ማጥቃት እንደሚከፍት የሱዳን ጦር ሲያሳውቅ የነበረው። ዛሬ ላይ እና ከትላንትና ማምሻ ጀምሮ በኩርሙክ መጠነ ሰፊ ውጊያ እየተደረገ ነው ያለው። ከተማው ኤኒታይም ሶን ሙሉ ለሙሉ በሱዳን ኃይሎች ወይንም በሱዳን አርሚ ስር ሊወድቅ የሚችልበት ሁኔታ የተረጋገጠ መሆን ችሏል። ይሄ ማለት አብይ አህመድ እና ሬሴፍ ከማርች 24 ጀምሮ ይዘውት የነበረውን የኩርሙክ አካባቢ በብሉ ናይል ግዛት ውስጥ የሚገኝ ነው። በሱዳን የሚገኝ ብሉ ናይል የሚባል ግዛት አለ። በዛ ውስጥ ደማዚን ነው የብሉ ናይል ግዛት ዋና ከተማ። ከደማዚን በመቶ ምናምን ኪሎ ሜትር ርቀት ላይ የሚገኝ የእጅግ ወሳኝ ሁለተኛ ከተማ አለ ኩርሙክ የሚባል። ኩርሙክ በጣም 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 ክሪቲካል ቦታ ነው። በነገራችን ላይ ቾክ ፖይንት የሚባል ነው፣ ስትራቴጂክ ቾክ ፖይንት የሚባል ነው። ኢትዮጵያ ውስጥ ያለውን ጦርነት የሰሜኑን ጦርነት ከምዕራቡ ጋር የሰፋ ቾክ ፖይንት ነው። በነገራችን ላይ አሁን ባለው ሁኔታ ሶና አብይ አህመድ ይመጻደቁ የነበረው ጦርነቱን እዛው ለአማራና ለትግራይ ሰተነዋል፣ እዛው ኳራንታይን አድርገነው ጦርነቱን በጦርነቱ ቀውስ ውስጥ እነሱ እዛው ታፍነው ድራውን እንዲያደርጉ በድሮን ታፍነው እንዲሞቱ እናደርጋለን ነበር የብልጽግና አስተሳሰብ። ጦርነት እንደዛ አይሰራምና ከብልጽግና ኢኩዌሽን ውጪ የሚሰራ ጂኦፖለቲካዊ ሁኔታ ተከሰተ። ብልጽግና ሊቆጣጠረው የማይችለው ሁኔታ መጣ። አሁን ባለው ሁኔታ ብልጽግና አንድ ሌላ አዲስ የጦርነት ግንባር ተዋውቋል ማለት ነው ዛሬ። ትላንትና ጀምሮ ጦርን እያስገባ ነው፣ ሬንፎርስ እያደረገ ነው። እዛ ያለውን ቤኒሻንጉል ጉሙዝ ላይ ያለውን ኃይል፣ አሶሳ ያለውን ኃይል ለማጠናከር ጥረት እያደረገ ነበር የነበረው። የሱዳን ኃይልም ሌሎችም ያለው ኃይሎች በተቀናጀ መንገድ በዛ በኩል አዲስ የማጥቃት እንቅስቃሴ ከፍተዋል ነው የሚባለው። እንግዲህ ጥቃቱ በቀጥታ አርኤስኤፍን እና እዛ የሚገኘውን ኤስፒኤልኤም ኖርዘን ብቻ ታሳቢ ያደረገ ጥቃት እንዳልሆነ ነው መረጃዎች እየወጡ ያሉት ማለት ነው። በዚህ ሂደት ውስጥ እንግዲህ ከፋፍለን የምናያቸው ነገሮች እንዳሉ በግልጽ መናገር እችላለሁ፣ እነሱን እናነሳለን። ከዛ ውጪ ሰሞኑን መጠነ ሰፊ ውጊያ እየተደረገ ያለው በአማራ ክልል ነው። ለምንድን ነው በአማራ ክልል እነዚህ ውጊያዎች ሲደረጉ የነበረው? ትዝ የሚላችሁ ከሆነ ምን ብለናል እኛ በኤቢሲ ባለፈው የዛሬ 3 ቀን 4 ቀን ይመስለኛል በአንድ ፕሮግራም ላይ አሁን እየተደረገ ያለው ጦርነት በአማራ ክልል ላይ የሚደረገው ጦርነት ከዚህ በፊቶቹ ከሚደረገው ጦርነት ትንሽ ለየት ይላል። ይሄኛው አማራ ላይ እየተደረገ ያለው ዘመቻ አሁን ላይ በተለይ ከምርጫው በኋላ የተደረገው ጦርነትና ዘመቻ በዋናነት በቀጣይ ሊደረጉ የታሰቡ ቀጠናዊ ጦርነቶች እቅድ አካል ተደርጎ ሊወሰዱ የሚገባቸው ናቸው። አይነታቸውን የዘመቻውን አይነት ሁኔታ ስንመለከተው በቀጥታ ከዛ ጋር የተገናኘ ዘመቻ እንደሆነ በግልጽ በርካታ ማሳያዎችን ማንሳት ይቻላል የሚል ነገር እያነሳን ነበር የነበረው። ቀጠናው ላይ ያሉ ኃይሎች በዛ መንገድ ይገመግሙታል አማራ ላይ ያለውን ጦርነት ወይስ ከዚህ በፊት ሲካሄድ እንደነበረ አንድ ዝም ብሎ ጦርነት አድርገው ነው አሁንም የሚቆጥሩት የሚለውን ነገር እንደዛም አይነት ጥያቄ ስንጠይቅ ነበር ትዝ የሚላችሁ ከሆነ። በግልጽ ብልጽግና ይሄ ጉዳይ በዚህ ሰዓት ጁላይ 4 ላይ ሊጀምር እንደሚችል አስቀድሞ መረጃ ነበረው። አንዳንድ አቅሞቹንም ለማጠናከር በዛ አካባቢ ላይ የተወሰነ ኃይሉን ለማስጠጋት ጥረት ሲያደርግ ነበር የነበረው። ከዛ ውጭ ግን አማራ ላይ ያደርግ የነበረውን የጦርነት ሁኔታ የተመለከተ ሰው ካለ በግልጽ እነዚህን ዘመቻዎች በተለይ ደግሞ ሙሉ ለሙሉ ይጠቀም የነበረው በአማራ ክልል እና ከአማራ ክልል ውጭም በአማራ ኃይል የሚንቀሳቀስባቸው አካባቢዎች ላይ ሁሉ ያደርግ የነበረው ሙሉ የአየር አቅሙን ነበር ሲጠቀም የነበረው። ብታምኑም ባታምኑም ትናንትና በወለጋ ብልጽግና ከ76 ጊዜ በላይ የአየር ድብደባ አድርጓል። በሁለት አውሮፕላኖች በመጠቀም እና ሰው አልባ አውሮፕላኖች ድሮኖችን በመጠቀም ከ70 ጊዜ በላይ በአየር የታገዘ ውጊያ ሲያደርግ ነበረ። ትላንትና ከ70 ጊዜ በላይ ድብደባ ተመላልሶ አማራዎች ይገኙበታል የሚለውን አካባቢ እንዳልኩት ሙሉ አካባቢውን ህብረተሰቡ በሚኖርባቸው አካባቢዎች ላይ ሙሉ መጠነ ሰፊ የአየር ድብደባ ነበር ሲያደርግ የነበረው ብልጽግና።
ሶ ዩ ሜይ አስክ ለምንድን ነው ይሄንን ሁሉ የአየር ድብደባ እያደረገ ያለው? በጣም ከፍተኛ ዋጋ የሚያስከፍል ነው፣ ከፍተኛ ወጪ ያለው ነው። ግን በዚህ ደረጃ የአየር ኃይሉን አንቀሳቅሶ አየር ኃይልና የአየር መቃወሚያ ካልታጠቀ ኃይል ጋር በብዛት ንጹሃን በሚገኙበት የአየር ኃይሉ መጥቶ ቦምቦችን ሲጥል የሚጥለው ትምህርት ቤቶችና ቪሌጆች ላይ ነው። ኦብቪየስሊ ገበያዎችና ከተሞች ላይ ነው የሚጥለው። ሶ ተዋጊ ኃይሉን በቀጥታ ካምፖች ውስጥ አያገኘውም። እንደምታውቁት ፋኖች ሚሊተሪ ባራክ የላቸው፣ ወታደራዊ ማሰልጠኛ ተቋማትን ገንብተው አይደለም የሚዋጉት። በጣም ኤጃይል እና ሞባይል ነው። እዚህ ቦታ ነው ፋኖ ስትሉ ፋኖ ሌላ ቦታ ነው ያለው። በጣም ተለዋዋጭ በሆነ ውጊያ ዳይናሚክስ ውስጥ የሚንቀሳቀስ ኃይል ነው ፋኖ። ምክንያቱም ያለበትን ወታደራዊ ሊሚቴሽን ይገነዘባል። ስለዚህ የወታደራዊ ማሰልጠኛ ካምፖች ላይ ወይንም ወታደራዊ እንትኖችን ይዞ አንድ ቦታ ላይ ቆሞ እነዛን አካባቢዎች በአየር መቃወሚያ እየተከላከለ ውጊያ የሚያደርግ ኃይል አይደለም። ያንን ማድረግ ስትራቴጂካሊ አድቫንቴጅስ ነው ብሎ ስለማያምን ይመስለኛል እንደዛ አይነት የጦርነት ስልቶችን አይከተልም። እንደዛ አይነት የጦርነት ስልቶችን በማይከተል ኃይል እና መጠነ ሰፊ ሜካናይዝድ ኃይል በማያንቀሳቅስ ኃይል ላይ ይሄን ሁሉ የአየር ድብደባ የምታደርገው ምን አስበህ ነው ጥያቄ። ይሄንን ሊመልስልን የሚችለው የይልማ መርዳሳ ምክንያት ብቻ እና አእምሮና እና አብይ አህመድ እና የነብራኑ ጁላ ጭንቅላት ብቻ ነው ከዚህ ውስጥ ይሄንን ሊያስረዳን የሚችለው። ከዛ በተረፈ ለዚህ ምክንያት ሊሰጠን የሚችል ምንም አይነት ወታደራዊ ሳይንስ የለም። ብልጽግና ወስኗል ማለት ነው። ምንድነው የወሰነው? ህብረተሰቡን ከታጠቀው ኃይል መለየት የኔ ኃላፊነት አይደለም። በርደን ኦፍ ፕሩፉ የማህበረሰቡ በሚል በወለጋ በሚገኙ በሁሉም ወረዳዎች መጠነ ሰፊ አየር ድብደባዎች በቀን ከ70-80 ጊዜ በላይ እየተመላለሰ እየፈነጨ የአርሶ አደሩን ቀዬ በቦምብ ይደበድባል። ሲያደርግ የነበረው ከትናንት ጀምሮ ይሄ ነው። ግልጽ ነው ለኔ ተሸንፏል። በግልጽ የሚነግረኝ ነገር ወታደራዊ አቅሙን አጥቷል። የእግረኛው ሰራዊት ገብቶ መዋጋት አይችልም። የእግረኛው ሰራዊት ከገባ ኮሎኔሎቹ ይማረካሉ። አዋጊ መኮንኖቹን በቀደም ምንድን ያደረጓቸው 7 አዋጊ መስመራዊ መኮንኖች የሚባሉትን ጨምሮ ሌሎች 3 ከፍተኛ አመራሮቹን ወታደራዊ አመራሮቹን ጭምር የሚያስነጥቀው አይደለም ወለጋ ላይ። ስለዚህ መስመራዊ መኮንኖቹም ወታደሮቹም እና ወታደራዊ አዛዦቹም በየአካባቢው ገብተው መዋጋት አይችሉም። ስለዚህ በርቀት የተስፋ የቆረጠበት አብይ አህመድ የሽምቅ ውጊያን በተመለከተ ነው። አብይ አህመድ ዛሬ ወትሮ 4 ክላሽ የያዙ ሰዎች የትም አይደርሱም ከሚለው አሁን ሽምቅ ውጊያ ያሉ ሰዎችን መደምሰስ እጅግ ከባድ ነው፣ እነዚህን ማሸነፍ እጅግ አስቸጋሪ ነው የሚለውን ንጽጽሩን ወደ ሰሜን ናይጄሪያ ወስዶ ከቦኮ ሐራም ጋር ጉዳዩን ለማስተያየት ሞክሯል። እንግዲህ የደረሰበት ያለውን አጠቃላይ ወታደራዊ መሬት ላይ የኃይል መዛባት በዚህ መንገድ ነው ሊያልፈው የሞከረው። ከናይጄሪያው ቦኮ ሐራም መሰል አሸባሪ ቡድኖች ጋር በማነጻጸር የሽምቅ ተዋጊዎችና ሽፍቶች ሙሉ በሙሉ ባይጠፉም መንግስት ግን ያው አዲስ አበባ ላይ ሆኖ መንግስት ግን እየተመረጠ ቀጥሏል ነው የሚለው። የናይጄሪያ መንግስት በቦኮ ሐራም ቀጠና ያለውን ሁኔታ ይዞ መንግስቱ ነው ቀጥሏል ነው የሚለው። እኛም በተለያዩ አካባቢዎች ያለው ሁኔታ በቀጠለበት ይቀጥል፣ እኛ ግን አዲስ አበባ ላይ መንግስቱን እንቀጥላለን የሚል አቋም እዚህ ላይ አንጸባርቋል። እንግዲህ ይህ አባባል መንግስት ዘላቂ ሰላም በማምጣት ከመስራት ይልቅ የትጥቅ ግጭቱን ለረጅም ጊዜ ይዞ ለመጓዝና ጦርነቱን ለመቀጠል ያለውን ዝግጁነትና የፖለቲካ መስመር ቁልጭ አድርጎ ያሳያል። እኔ ይሄ ታይቶኛል በእነዚህ ምላሾች። እናንተስ ምን የታያችሁ ጉዳይ አለ? እዚህ ላይ አንዳንድ ነገሮችን ቃል በቃል እናንሳ። የፖለቲካ ዘርፍና ምርጫውን በተመለከተ ምርጫው በጦርነትና በፖለቲካ ውጥረት ውስጥ ነው፣ በአፍሪካ ብቻ ሳይሆን በዓለም ተአምራዊ የተባለ ምርጫ ነው ብሏል አብይ አህመድ። 15% ወንበሮችን ለቀን ነው የተወዳደር ነው ይላል። እንግዲህ ይሄ ህዝብን መናቅ ነው። በነገራችን ላይ ህዝብ አማራጭ ቀርቦለት በሁሉም ቦታዎች ላይ ብልጽግና ቀርቦ መወዳደር ነው ያለበት። ሌሎቹም እንደዛው ነው ፓርቲዎች መወዳደር ያለባቸው። በምናቸው? በፖለቲካዊ አቋማቸው፣ በፍኖተ ካርታቸው፣ በኢኮኖሚ አማራጫቸው፣ አጠቃላይ እንደ አንድ የፖሊሲ አማራጭ አቅርበው መወዳደር ነበር የነበረባቸው። አሁን እንደ ገና ዳቦ 85% እኛ ወስደናል 15% እናንተ ወሰዱ ተብሎ የተደለደለውን ምርጫ አብይ አህመድ በአዎንታዊ ነው ያቀረበው። ይሄ የምርጫን መስፈርቶች የጣሰ የፖሊሲና የህዝብን የመምረጥ መብት የጣሰውን ነው በሪፖርት ያቀረበው። ይሄን እንግዲህ ሁላችሁም ሰምታችኋል።